بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬ እንግዲህ የእናትነት ሚትና አጃኢብ ካሰኘቻቸው ክስተቶች ውስጥ አንዱን ልናይ ወደናል። ክስተቱ የተፈጠረው በቅርብ ዓመታት ውስጥ በታላቋ ፈረንሳይ ከተማ ሲሆን ታሪኩንም እዚያው ፈረንሳይ ተወልዶ ያደገው ራሱ ባለ ታሪክ ወንድማችን ያጫውተናል። እኔ ስሜ አብደላህ የተባልኩ ሲሆን እዚሁ ፈረንሳይ ተወልጄ ያደግኩ እንደማንኛውም ህፃን ተጫውቼ ቦርቄ ነበር ያደግኩት። የምኖረው ከእናቴ ጋር ሲሆን እሷም ምንም ነገር ሳታሳጣኝ ትምህርቴንም በሚገባ አስተምራኛለች። ያው እንደማንኛውም የአውሮፓ ወጣት ስለ ሃይማኖቴ ምንም የማውቀው ነገር አልነበረም። በቃ ዝም ብሎ መኖር ነበር። እናም ትምህርቴን ጨርሼ ዩኒቨርሲቲ የምፈልገው ፊልድ መማር ወደ ሌላ አገር አመራሁ። በዚያ ቆይታዬ ጥሩ ጓደኞችን አፈራሁ። ከነዚያም ውስጥ 3 ከአረብ ሀገር የመጡ ልጆች ነበሩ። 3ቱም ጥሩ ጸባይ ያላቸው ልጆች ነበሩ። እንደ ጓደኝነታችን ሁልጊዜም እየተገናኘን ብዙ የምናጫወታቸውና የምናሳልፋቸው ጊዜያቶች ነበሩ። በዚህም የተነሳ ጥሩ ጓደኛሞች ሆነናል። የእነዚህ ጓደኞቼ ባህሪ ያላቸው መተሳሰብ፣ ለፈጣሪያቸው ያላቸው ክብር እየሳበኝ ስለ እስልምና ለማወቅ መጽሐፎችን ማንበብ ጀመርኩ። በመጨረሻም አላህ ሂዳያ ሰጥቶኝ በጓደኞቼ አማካኝነት እስልምናን ተቀበልኩ። ከዕለታት በአንዱ ቀን ከእነዚህ ጓደኞቼ ጋር ተቀምጠን ሳለ እስልምና ስለ እናት ክብር የሚለውን እያወሩ እኔም ከጎናቸው ቁጭ ብዬ እየሰማሁ በጣም መገረምኩ። እናት መንከባከብ ከትልቁ የአላህ ቤት ዘይሩን በመምጣት ከሐጅ ጋር እኩል አጅር አለው እያሉ ሲያወሩ በጣም ለራሴ ተገረምኩ። ምን አይነት እውነተኛ ሃይማኖት እንደሆነ ገባኝ። ወዲያው እናቴ ትዝ አለች። በአመት ጊዜ እንኳን አስተካክዬ ዘይሬያት አላውቅም እና ተዋት በቃ ተነስቼ ወደ ፈረንሳይ በረርኩ። ጠዋት ላይ ወደ ፈረንሳይ በረራ በጀመርኩበት ሰዓት አበባ፣ አትክልት እና ሌሎችም ስጦታ ገዝቼ እናቴን በራፍ አንኳኳ። እናቴን በራፉን ከፍታ እኔ መሆኔን ስታይ የፊቷ ደስታ ያ አላህ ልገልጸው አልችልም ነበር። መገን እናት የያዝኩትን ዕቃ እንኳን አላየችው። እጄ ላይ ለሷ ብዬ አንጠለጠልኩትን ሁሉ አላየችው። የኔን ፊት እያየች በደስታ ቦረቀች። የእናቴን ደስታ ባየሁ ጊዜ የእስልምናን ውበት ደምቆ ታየ። ከዚያም በኋላ በተመቼ ሰዓት በወርም በ3 ወርም በ2 ወርም በቃ እናቴን እየተመላለስኩ ማየቴን ደጋገምኩት። የእሷም ደስታ ከጊዜ ወደ ጊዜ እየጨመረ መጣ። እኔም እሷን ባየሁ ቁጥር እስከዛሬ እሷን ሳልንከባከብ ያሳለፍኳቸውን ጊዜያቶች በቁጭት ትብሰለሰል ነበር። ታዲያ ሁሌም እሷ አጠገብ ቁጭ ስል ስታወራኝ እንባዎቼን መቆጣጠር እያቃተኝ አነባለሁ። ይህ ነገር ሲደጋገም ግራ የገባት እናቴ አንድ ቀን ቁጭ ብለን ስናወራ እንባዎቼን አይታ ለምንድን ነው ልጄ ሁሌም አይኔን እያየህ የምታለቅሰው ብላ ጠየቀች። እኔም እውነታውን እንዲህ ብዬ ነገርኳት። ውዷ እናቴ እኔ የማለቅሰው እኔ የተረዳሁትን ሃይማኖት አለመረዳትሽን ታስብ እና ነገ ከሞትም በኋላ እኔ ጋር ጀነት አለመሆንሽን እያሰብኩ ነው የማለቅሰው። ፈጣሪዬን አላህን ሁሌም እለምነዋለሁ አንቺን ወደ መንገዱ እንዲመልስሽ አልኳት። ይህን ካልኳት በኋላ ትታይ ተነስታ ከቤት ወጣች። እኔም ቁጭ ባልኩበት ማልቀሴን ቀጠልኩ። ግን እናቴ በድንገት ከወጣችበት በራፉን ከፍታ ተመለሰች። እኔም ተደናግጬ ቀና ብዬ ፊቷን ስመለከታት ፊቷ በእንባ ታጥቦ ልጄ አንተን እንዲህ በውብ ስነ ምግባር የቀረጸ ካንተ አልፎ እኔን እንድደሰት ያደረገኝ ለእናት ክብር የሰጠ ሃይማኖት ልጄ የወደደውን ሃይማኖት እኔም ወድጃለሁ፣ እምነትህን ተቀብያለሁ፣ ምን ተብሎ እንደሚገባ ብቻ ንገረኝ አለች። በዚህን ጊዜ ውስጤ የሚሆነውን አጣ። እናቴም በእኔ እጅ ሻሃዳ አለችልኝ። ከዛም እናቴ ጋር ተቃቀፍን፣ አለቀስን። ያ አላህ እስኪዩት ይሄንን ጉኝ እስኪዩት አላህ ሲወድህ በቀላል ነገር ባልመሰለ ነገር ቀጥተኛውን መንገድ ይመራል። አላህ Subhanahu Wa Ta'ala ለዚችም እናት ኸይር ሲሻ እንግዲህ ልጇን አመጣላት። ልጁን ደግሞ ኸይር ሲሻ ዩኒቨርሲቲ ልኮ
ከጥሩ አረብ ጓደኞች ጋር አስተዋውቆ ዲኑን እንዲረዳ አደረገ። ወንድሞቼና እህቶች ከዚህ ታሪክ ምን እንደሚገርም ታውቃላችሁ? ያ ወጣት የሰለመው በእነዛ 3 ወጣቶች ባህሪ ነው። እና የኛ ባህሪ ምን ይመስላል? እንኳን የሌላ ሃይማኖት ሰዎችን ሊስብ ቀርቶ ሊያሰልም ቀርቶ ሙስሊሞችን እንመስላለን? የሌላ እምነት ተከታዮች እኮ ቁርአን ማንበብ ስለማይችሉ እስልምናን በእኛ ነው የሚለኩት። እስልምና ማለት እኛንን የምንመስላቸው። እኛ ስንሰርቅ ሲያዩን እስልምና ይሰርቃል ብለው ነው የሚያስቡት። የኛ ባህሪ የት ነው ያለው? የኛ ባህሪ እውነት ለሂዳያ ሰበብ ይሆናስ ወይስ ለጥመት? አላህ ሱብሓነሁ ወተዓላ ሁላችንም አኽላቃችንን አላህ ያሳምርልን። አላህ ሱብሓነሁ ወተዓላ ሰምተው ተናግረው ከሚጠቀሙት ሰዎች አላህ ያድርገን። ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን